አክቹአሊ እነሱ የሚሉት ነገር ትንሽ ጥፋቱ በጣም ከበድ ያለ ነው። ከበድ ያለ ጥፋት ነው። ስለዚህ ህጉ የሚፈቅደውን ነገር ከማድረግ ወደ ኋላ እንደማይሉ አጥብቀው ነገሩኛል። ተመሳሳይ ኬዝ በጣም ያለ ስለሆነ ይሄን ነገር ህብረተሰቡ እንደዚህ አይነት አደጋዎችን ህብረተሰቡን ከመጠበቅ አኳያ ማህበረሰቡን ከመማር አኳያ አስተማሪነት ያለው ቅጣት ህጉ በሚፈቅደው መሰረት ከማድረግ እንደማይቆጠቡ ነግረውኛል። ከ3 አመት ባልበለጠ ጊዜ እስራት ሊያስፈርድ እንደሚችል 3 አመት ነግረውኛል። አዎ በተለይ ደግሞ በሶሻል ሚዲያ የተላለፈ ነገር ሲሆን ማህበረሰቡ በጣም ይከታተለዋል ያውቀዋልና እንደዚህ አይነት ሰውን የመመረዝ ነገር ማስተማር እጅግ በጣም ከባድ መሆኑን የገለጹልኝ። እንግዲህ ጭራሽ 3 አመት ወይኔ በፈጣሪ ስር ብርከባለሁ ብዬ አስቤ አላቅም። አንድ ቀን ራሱ አስቤ አላቅም ለሰከንድ። ግን ይሄን አልፈተና ለምንድን ነው ፈተናው? ምን አጥፍቼ ነው? ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰቦች? ዛሬ እንግዲህ እኔ በህይወቴ ሁሉ ነገር ከብዶኛል። እውነት ለመናገር ምን መናገር እንዳለብኝ በቅጡ ባላቅም አንድ እናቴ ታማብኛለች፣ 2 ሚስቴ ታስራለች። አረ ጌታ ሆይ ምን አይነት ስቃይ ውስጥ ነው የገባሁት? ቆይ ጌታን እኔ በጣም ነው ግራ ይገባኝ ያለ በቃ ያሳለፍኩት ያለውትን ነገር እኔና እግዚአብሔር ነው የምናውቀው። ምን መስተካከል ማለት ምን አይነት ኃጢአት እንደሰራው ምን አድርጌ ነው ብዬ የምሬን ነው በራሴ ብዙ ነገር እንዳስብ ነው ያደረገኝና ቤተሰቦች አሁን ያለውት እንግዲህ ያው ማዘር ሐኪም ቤት ገብታለች። እሷን ዛርጌ ደግሞ ግዴታ ደግሞ ማጋር መምጣት አለብኝ። እሷም ማንም የላትም እና አሁን ያለውት ፖሊስ ጣቢያ ነው። ያው የፖሊስ ጣቢያ 2ኛ ግቢ ማለት ነው። እዛኛው ግቢ ወይ ጉድ! እንዴት ነው ግን? ቆይ ሰው ፖሊስ ጣቢያ ወይምር ቪዲዮ እንዴት ነው ሰው የሚሰራው ነው ማለት እንዴት ነው ዛሬ ሰው እዛ ውስጥ የሚሰራው ማለት ሊበሉኝ ማለት ነው ቤተሰቦች። የምሬን ነው የምላችሁ እንዴ! ጭራሽ ነው በቃ ማይሆነው ጭራሽ ማለት ነው ቪዲዮ ምናምን እንደዚህ ኧረ በለው ጭራሽ እኔማ ያሰብኩት ምን ጉዳዩን እናንተ ምን እንድትሰሙት አስቤ ነበረ። ግን ደግሞ በመጀመሪያው ገብቼ ስለሷ ለመጠየቅ በመጀመሪያው ገና ካሜራ ይዘን ከካሜራማኑ ጋር ስንገባ ተቆጡንና ከዛ እንደው መለሱን። ሌላ ሰው ጥራ ተባልኩኝ ማለት ነው። ምክንያቱም እኔ ምቀርጻቸው ምናምን ስለመሰላቸው ከልክለውኛል። እንግዲህ ፋዘር እግዚአብሔር ይመስገን ዛሬ እንግዲህ ከፊልድ መጥቷል። ከፊልድ እንደመጣ ነው ወደዚህ ይዤው የመጣሁት ከቢሮ ማለት ነው። እና ቀጥታ ከቢሮ እንደመጣ ይዤው መጥቻለሁ እና ከእግዚአብሔር ጋር ገብቷል። እሱም ያለው ወይ አምላኬ ያለው አሁን የት ነው ካላችሁ እዛው ፖሊስ ጣቢያ ገብቷል። ስለ ጉዳዩ እየሰማ ነው። ያው የትንሱ አባት ነኝ ብሎ ገብቷል ውስጥ ላይ እና ምን ሊሏት ማለት በምን ምክንያት እንደታሰረች አላውቅም። በእውነት የምሬን ነው። ምን በምን ምክንያት እሷን እንዳሰሯት ምን አይነት ጥፋት ስታደርግ ነው አይቻት አላውቅም። መቼስ ምን አድርጋ ነው እስቲ ብላችሁ ታስባላችሁ? የምሬን እኮ ነው ብላችሁ እኔ አንዳንዴ እንዴ አልኩኝ እንዴ የምን ፖሊስ እኔ ትናንት በቃ ለሊቱ ምን እንደሆነ አላውቅም። በቃ ግራ ነው የገባኝና የምሬን ነው በጣም ነው ያዘንኩት ይሄ ነገር በመፈጠሩ። ከእግዚአብሔር ጋር ሁላችንም እንዳዘናችሁም እርግጠኛ ነኝ። የምሬን ነው የምላችሁና የተፈጠረባትን ነገር ያው ፋዘር ያለው እዛ ነው ቢሮ ገብቷል። እያወሯቸው ነው። መርማሪው ጋር ሄዷል። መርማሪው እንግዲህ ምን እንደሚል አይታወቅም። በምን ጉዳይ እንደታሰረች አላውቅም። በዚህ ልክ ማለት
የሆነ ትልቅ ኃጢአት ማለት ትልቅ ወንጀል እንደሰራ ሰው ተይዞ ምናምን እንደዛ መሄድ ማለት ትንሽ እንትን ይላል ይከብዳልና ብቻ እግዚአብሔር ሁሉ ነገር ያስተካክላል ብዬ አስባለሁ። እግዚአብሔር ማያስተካክለው ነገር የለም። ይሄም ወጀብ ያልፍና ደግሞ ከእግዚአብሔር ጋር ነገሮች ውብ የሚስተካከሉበት የሚያምሩበት ጊዜ ይፈጠራል ብዬ አስባለሁ። የምሬን ነው የምላችሁ። ማለት እስቲ እኔ ያለሁበት ውጥረት ማለት እንዲህ ማውራት የራሱ እውነቴን ነው የምላችሁ። እኔ ምንም በቃ ጤነኛ አይደለሁም። ጌታን ነው የምላችሁ። እኔ ምን እንደተፈጠረብኝ ነው እኔ አረ እግዚአብሔር ከእንደዚህ አይነት መዓት አውጣኝ። እውነት ትናንት በቃ ስሜታዊ ሆኜ ነው እኔ ማዘርን መናገርም ፈልጌ አልነበረም፣ ግን ነገሮች ደግሞ ስታስቡ ስሜታዊ ያደርጋቸዋል። በቃ ፖሊሱ እንደዛ መጥቶ ወሰደ። ከዛ ደግሞ ፖሊስ ጣቢያ ሲሄድ ደግሞ እነሱ አመነጫጭቀው ምናምን እንዴት እንደዚህ ታደርጋለህ? የምን ቀረጻ ነው ምናምን ጭራሽ ሊያስሩኝ ራሱ እኔን ማለት ነው ሊያስሩኝ ነበረ። ምክንያቱም ቪዲዮ እንትን ስላልኩኝ ማለት ነው። እና በዛ ግርግር ውስጥ በቃ ያን ግርግር ትቼ ወደ ማሚ ጋር መጣው ማለት ነው። በቃ ከሷ ውጪ ሊያሳስራት የሚችል ሰው የለም ብዬ ስላሰብኩ፣ ምክንያቱም ያው ብዙ ጊዜ ማሚ ስትጠቀም የነበረው ቃላት አለ እንደዚህ በቃ ይሄ ምር የሚባለው መርዝሽኛል ምናምን የምትለው ነገር አለና በዛ ምክንያት ወይ እሷ እንትን ካለቻት ብዬ አስቤ ነው ያንን ነገር ያደረኩትና በሷ ተናድጄ ነው። ማሚንም እንደዛ ስላት ደግሞ ማሚ ግፊት ነው መሰለኝ ትንሽ ስትጨናነቅ አትችልም ብዙ ጊዜ እንኳን እንደዚህ አይነት ነገሮች ብያት ይቅርና በእናታችሁ በቃ አንድ ላስተካክል ስለ አንድ ጥፋት ላርም ስለ አንድ ጥፋት ወይኔ ጌታ ሆይ አረ በቃ በለኝ። እውነት እኔም ተጨነቅኩ፣ ሁሉም ሰው ተጨነቀ። ምንድነው እሺ መፍትሄው? እኔ ማውራት ራሱ በቃ ወሬ ሆነብኝ። ሁሉ ነገር ማውራት ብቻ ሆነ። ምንም ትርፍ በቃ ምንም እንትን የለውም ሁሉ ነገር ማለት ነውና ለሁሉም ነገር መፍትሄ እግዚአብሔር ነው። ሁሉ ነገር እግዚአብሔር ያስተካክላል ብዬ ጽናናለሁ። ያው መጽናናት ነው እንጂ ያለብኝ ምንም ማድረግ ስለማልችል ነው። ማለት በቃ ከቁጥጥራችሁ ውጪ የሚሆን ነገር የለም። አሁን እዚህ ደረጃ ይደረሳል ብሎ ማን አሰበ? ይሄ ነገር ይፈጠራል ብሎ ማን አሰበ? ያሰበ ሰው አለ? እኔማ ለአንድ ሰከንድ ከኔ ተለይታ ሌላ ቦታ ትሆናለች ብዬ አስቤ አላቅም። ግን እኛ ያልነው ሳይሆን እግዚአብሔር የፈቀደው ነው የሚሆነው እና ወይኔ በእናትህ እና ሁሉ ነገር ከእግዚአብሔር ጋር ይስተካከላል ብዬ አስባለሁ። ፋዘር ከገባ ቆይቷል። ምን እያሉት እንደሆነ አላወኩም። እንግዲህ እሱ ሲመጣ ደግሞ ስለ ጉዳዩ ምንነት ስለተፈጠረው ነገር የሚነግረን ይሆናል። ምን እንደሆነች፣ በምን ጉዳይ እንደታሰረች፣ ለምን እንደታሰረች እያንዳንዱን ነገር እሱ ያስረዳኛል ብዬ አስባለሁ። ቤተሰቦች እንግዲህ እስከ መጨረሻው ተከታተሉን። ሁሉ ነገር ከሱ የምንሰማ ይሆናል። እኔ አሁን ምንም የማወራው ነገር የለም፣ ምክንያቱም ስለማላቅ ማውራት አልችልም። እና ለማንኛውም ፋዘር እስኪመጣ ድረስ አብራችሁኝ ከኔ ጋር ጠብቁት። ወይኔ ጉዴ! እንዴት ነህ አባቴ? ዛሬ እንግዲህ ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? ምንም ማለት ነው፣ ሰላም ነው። ደህና ነን። ያው አነጋግሬያቸዋለሁ። እሺ፣ ገብቼ ፖሊሶቹን ማለት ነው። እሺ፣ አክቹአሊ እነሱ የሚሉት ነገር ትንሽ ጥፋቱ በጣም ከበድ ያለ ነው። ከበድ ያለ ጥፋት ነው። ምክንያቱም በሶሻል ሚዲያ ሰውን ከመመረዝ ጋር ተያይዞ አሁን እየታዩ ያሉ ነገሮች እየጨመሩ እየመጡ ነው በማህበረሰቡ ዘንድ እና ይሄን ነገር በትምህርትም በቅጣትም መስተካከል አለበት።
ስለዚህ ህጉ የሚፈቅደውን ነገር ከማድረግ ወደ ኋላ እንደማይሉ አጥብቀው ነገሩኛል። እሷ ብቻ ሳትሆን ተመሳሳይ ኬዝ በጣም ያለ ስለሆነ ይሄን ነገር ህብረተሰቡ እንደዚህ አይነት አደጋዎችን ህብረተሰቡን ከመጠበቅ አኳያ ማህበረሰቡም ከመማር አኳያ አስተማሪነት ያለው ቅጣት ህጉ በሚፈቅደው መሰረት ከማድረግ እንደማይቆጠቡ ነግረውኛል። እና የነገሩኝ ነገር ቢያንስ እንደዚህ አይነት ነገር ከ3 ዓመት ባልበለጠ ጊዜ እስራት ሊያስፈርድ እንደሚችል 3 ዓመት ነግረውኛል። አዎ እንግዲህ እንደዛ ነው የሚለው ህጉ። 3 ዓመት አካባቢ ሊያስቀጣ ይችላል የሚል ነገር ነግረውኛል። እንግዲህ አስቸጋሪ ነገር ነው። በተለይ ደግሞ በሶሻል ሚዲያ የተላለፈ ነገር ሲሆን ማህበረሰቡ በጣም ይከታተለዋል፣ ያውቀዋል። እና እንደዚህ አይነት ሰውን የመመረዝ ነገር ማስተማር እጅግ በጣም ከባድ መሆኑን የገለጹልኝ። እንግዲህ በተቻለ መጠን ላነጋግራቸውና ቅጣቱንም ቢሆን ለማቅለል የሚቻልበት አማራጮች፣ ሁኔታዎች ካሉ እንዲያማክሩኝ ጠይቄያቸዋለሁ። ነገር ግን የመጨረሻውን ታችኛውን እርከን ነው የነገሩኝ እነሱ። አሁን ሲያልፍ ከዚህ በላይ ሊሄድ ይችላል፣ ነገር ግን ታችኛው እርከን እስከዚህ ድረስ ይደርሳል ብሎ ነው የነገሩኝ። አይቻልም እና ለዛ መዘጋጀት ነው። መዘጋጀት ማለት አባቴ ያልገባኝ ህጉ የሚፈቅደውን ነገር ከማድረግ ወደ ኋላ አይሉም። እነሱም ያው ህግ ጠቅሰው ነው የሚናገሩት አይደል? የሚጽፉትም የሚሰሩትም ህግ አኳያ ነው እና የተጻፉ የተደነገገውን ነገር ነው እየነገሩኝ ያሉት። አይዞ አይዞ እንዴ! ምን አይዞ አባቴ ምን ያደርግልኛል? ምን ማድረግ ይቻላል? ምን ማድረግ አይቻልም? ምን ዋስ ምናምን እንትን አይቻልም እንዴ? ዋስ ምናምን እንግዲህ ህጉን አጣቅሰው ሊሰጡን የሚችሉ ከሆነ እናናግራቸዋለን። ምናልባት እሱ ቀዳዳ ሊኖር ይችላል ብዬ ገምታለሁኝ። ምክንያቱም ከዚህ በፊት እኮ ምንም ያጠፋቸው ጥፋት ስለሌለ እሱ ማስባል። አዎ እሱ እንዲሳተፍላት ሂጄ መንገር አለብኝ፣ ለነሱ መጠየቅ አለብኝ። ያ ከፈቀዱልኝ እንግዲህ ይዣት ለመምጣት ሞክራለሁኝ። እስከዛ መረጋጋት ነው የሚያስፈልገው። ላይ ሊድ ላነጋግራቸውና ኦኬ ካሉኝ ይዣት ለመምጣት ሞክራለሁ። እስቲ ቼክ አድርጋቸው በእናትህ አባቴ። ወይኔ ጉድ ይላችሁ። አይዞ እንዳይዞ። አሁን ዋናው ነገር ተረጋግቶ ነገሮችን ማስኬድ ነው እንጂ መጨነቅ እንደዚህ ማድረግ ምንም አያስፈልግም። አይ አንተ ስትረጋጋ አንተም ስትኖር ነው ነገሩን ማኔጅ ማድረግ የሚቻለው። እሺ ቤቢ፣ እሺ ልጄ፣ አይዞ። ችግር የለም። እስቲ ጠይቃቸው። እስኪ ሂጅ ልጠይቃቸውና የሚሆነውን ነገር እጥቼ እነግርሃለሁ። እሺ። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ! ጭራሽ 3 ዓመት! ወይኔ በፈጣሪ! ብርታትሽ ቢያሸንፈኝ ነው ጽናትሽ ቢያደክመኝ የጣልኩት እውነት ሐቅሽ ነው በአቋራጭ
ስመስል አሸናፊ ሰው ስጋ ብቻ አይደለም ተኖረ የሚባለው ባሰብከው ተስፋ ባደረከው ልክ እንጂ በሮትከው ልክ አይመስለኝም። እርካታ ወይ አባቴ ምን አሉ ቆናት? እሺ ምን ነው? አይዞህ ደስ ብሎኛል። እንዴት አነጋግራቸዋለሁ። እሺ እና ምንድነው ያለው መታወቂያ ህንጣ እሺ 10,000 ብር ሳይዛለ በዋስ የዋስትና መብት እንጠብቅላሳለን ብሎኛልና ይሄ ትንሽ ፎይታ ይሰጣል። ኦኬ አምላኬ ወይ ፎይታ ይሰጣልና ተመስገን። አይዞህ አባቴ አመሰግናለሁ። በስማ ያው አለኝ መታወቂያ ምንም ሌላ ቦታ የምትሄደው የለም። ብሩም አለ ያንና ሲዝና ከቻልኩ ቶሎ ፋሲሊቴት ካደረጉልኝ ይዤ አስመጣለሁ። አንተ እዚህ ትጠብቀኛለህ። እሺ 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 አይዞህ እሺ አባቴ ወይኔ አይዞህ ጥሩ ነው። ትንሽ ቆንጆ ነው። ይሁን የዋስትና መብት ተሰጥቶናል። እሺ ይዤ አስመጣለሁ። እሺ አባቴ እሺ እሺ የሪፍ ጉዴ ወይኔ ጉዴ እናቴ ምን ሆንሽብኝ? እሺ ለምን የምታለቅሽው? አታልቅሽ በቃ እማ የኔ ፍቅር ኧረ እንኳን ደህና መጣሽልኝ። እንግዲህ ቀሪውንም ቀስ እያልን እናስተካክለዋለን። እሺ እንኳን ደስ አላችሁ። እሺ እንኳን ተገናኛችሁ። በጣም ነው የማመሰግነው። ስላስፈታኝ በጣም ነው የማመሰግነው። ማላውቀው ሀገር ታስሬ በጣም ግራ ገብቶኝ ነበር። ለመጀመሪያ ጊዜ ታሰረች አይደል? ህይወታ ታስሬ አላውቅም። አይገባም ባንቺ ግን ይሁን ነው ይደረግ። እሺ አይዞሽ። በጣም ፈርቼ ነበር። እኔ አስሮ የሚያስቀሩኝ ነበር መሰለኝ። በጣም ነው የሚጨንቀው። በጣም ነው የሚያስጠላው። እዛ አንድ ለሰከንድ መቆየት ያስጠላል በጣም። ግን ጥፋተኛ ነኝ በለኝ። እኔ ነኝ ያጠፋሁት። ነው ወደ ሀገሬ መሄድ አልችልም። እንሄዳለን እንጂ አሁን እኮ ነፃ ነሽ አይደል? እንሄዳለን። እሺ በቃ ቅጣቱ ቀሏል ማለት ነው። እንግዲህ አሁን በዋስ ነው የወጣሽው። በዋስና ከዚህ በኋላ ከፈለጉሽ ትመጫለሽ። ከዚህ በኋላ ውጪ ሆነን ጉዳዩን መከታተል። እሺ እኔ ወደ ቤት መሄድ ነው ፈልገው። እዚህ አንድ ቀን መቆየት አልፈልግም። በጣም ነው የተሰቃዩ ያለሁት። እንሄዳለን በቃ ነው እሺ አባቴ ምሳን ብላ የሆነ ቦታ በእናትህ ስራ አለብህ ብሉ። ወደ ስራ ደግሞ ሄዳለሁ እኔ ተጫውተን እንገናኛለን በኋላ። እሺ በጣም ነው እሺ አባቴ ማመሰግነው። በጣም እሺ አባቴ አመሰግናለሁ በጣም እሺ። በጣም ጨንቆኝ ነበር። እኔ ፍቅር እኔ ልጭነቀኝ። እሺ እኔ ተሰቃየሁ። እኔ በጣም ነው የሰለቸኝ። በህይወቴ እስር ቤት እገባለሁ ብዬ አስቤ አላውቅም። አንድ ቀን እራሱ አስቤ አላውቅም ለሰከንድ። ግን ይሄን ያህል ፈተና ለምንድን ነው የምፈተነው? ምን አጥፍቼ ነው? በጣም ታለቅሻለሽ። እየሞቀኝ ነው ሲጀመር። ይሄን አውጣልኝ። አንገቴን ማተቤን እንዳለ አውልቀው ሰጧ። እንደገና ቀለበቴ ምናምን ሁሉ ነገር ንገር ነው። ልብስ አልቀየርኩም። በጣም ነው የሚጨንቀው። ለአንድ ቀን ለሰከንድ ራሱ እስር ቤት መሆን በጣም ነው የሚያስጠላው። ኧረ ከባድ እኮ ነው።
ችግር የለም ይዝልሻለሁ። እንኪ አሁን ያንገት ወይኔ እንግዲህ እንትን ማህተብሽን ከዛልሻለሁ። እሺ እንትኑ ነው መስቀሉ አለ። መስቀሉ አለ። ይኸው ዛሬ እኮ ማርያም ራሱ ያመቱ ናት። ነይ ይሄ አንገት ብርሽ ነው በኢየሱስ ስም። እኔ ግን ወይኔ ሚስቴ ስንቱን ፈተና ነው፣ ግን እግዚአብሔር ይመስገን ነገ ለምናወራው ነገር ነው እግዚአብሔር በህይወታችን እያስቀመጠ ያለው ነገር። እኔ በህይወቴ ለቪዲዮ ደግሞ ለምን ያስክ ለምን ያስክ ሰው ነው? እኔማ ውስጥ እኮ ልገባ ነበር፣ ግን አንተ ጋር ነው እናቴ ደውላ ነበር አውርቻታለሁ። ምንድነው የተፈጠረው ምናምን ስትለኝ አረ ምንም አይደለም ሰላም ነው ብያታለሁ። እንዳትጨናነቅ ብዬ ነው። እሺ ሲጨንቅ እስር ቤት ሁለተኛ አልገባም። እኔ እንደዚህ ሁለተኛ አላጠፋም። ቆይ ግን ሆነ ያመለከተብኝ ግን ለነገሩት መስቀሉ ነው አለ ይቀመጥ እኔ በቃ እንዴት ሁለተኛ እስር ቤት አልገባም። እሱማ መች ፈልገሽ ነው እንደሆነ የገባሽው አንቺ? በቃ ተጨናነቅ። በጣም ነው የጨነቀ። በቃ ደከመኝ። ሲያስጠላ ውስጡ ሲያስጠላ። ወይኔ አምላኬ ምን ውስጥ ነው የገባው? ሌላ ጊዜ ታወሪዋለሽ። በቃ አሁን እንግባ በቃ የት እንሂድ? ነይ እንዴ ምግብ እንጂ እናቴ። እኔ እምቢ ወደ ቤቴ ነው የምሄድ። ፈልገው ስፈልጉኝ እመጣለሁ። አይጨነቅሽ የኔ ፍቅር አይጨነቅሽ፣ ምንም ችግር የለውም። ነይ ግቢ በቃ መኪና ውስጥ